የመከላከያ ሰራዊቱ ላለፉት 8 ዓመታት አንድም ጥይት ለኢትዮጵያ ብሔራዊ ጥቅም አልተኮሰም። ጥይቶቹ የተተኮሱት በጠቅላላው በህዝብ ላይ ነው፣ የአንድን ግለሰብ ስልጣን ለማራዘም። የአብይ አህመድ መንግስት ከፋኖ ኃይሎች ከህወሓትና ከኦሮሞ ነጻነት ሰራዊት ከኤርትራ ጋር የነበረውን ክሻ አልበቃ ብሎት የባህር ዳር ኤርፖርትን ለተባበሩት አረብ ኤምሬቶች የድሮን ተተኳሾች መነሻና ማከማቻ በማድረግ ከዚሁ የተነሳ ድሮን በካርቱም አየር ማረፊያ ላይ ጥቃት እንዳደረሰ የተለያዩ ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። ሱዳንም ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማስረጃዎችን አቀርባለሁ ስትል ገልጻለች። ብልጽግና በምርጫ ዋዜማ ከነዚህ ሁሉ ኃይሎች ጋር ፍጥጫ ውስጥ ገብቷል። በ2010 ዓ.ም ኢትዮጵያ በተስፋ ስታንጠራራ መደመር የሚለው ቃል የብዙዎችን ልብ በሰላም ሲሞላ እንዳልነበረ ዛሬ በአማራ ክልል ሰማይ ስር የሚዘንበው የድሮን ጥይትና የከባድ መሳሪያዎች ድምጽ ይወጣል ብሎ የገመተ መኖሩን መገመት ይከብዳል። ትናንትና የለውጡ አጋር የሰራዊቱ ደጀንና የኢትዮጵያ የቁርጥ ቀን ልጆች የተባሉት አርሶ አደሮቹ የፋኖ ኃይሎች ዛሬ በመንግስት መዝገብ ላይ የናጡት ነካሽና የውጭ ኃይሎች ተላላኪ ተብለው ሲሰየሙ፣ መንግስት በበኩሉ ለሀገር ሉዓላዊነት ለዳር ድንበሯ አንድም ጥይት ያልተኮሰ በሚል እውነትን የሸከፈ ከባድ ወቀሳ ሲወረወርበት ይስተዋላል። በሁለቱ ኃይሎች መካከል ያለው ፍጥጫ በስሜት የተወረወረ የቃላት ጦርነት ብቻ አይደለም፣ በመሬት ላይ የፈሰሰ ደምና በፈረሱ ቤቶች የሚለካ የህልውና ቀውስ ነው። በአማራ ክልል ባለፉት ዓመታት በርዕሰ መዲናዋ ባህር ዳር ጭምር ለክፍለ ከተማ ኃላፊነት ወታደራዊ ጀነራሎች ጭምር ሲሾሙ መቆየታቸውን የተለያዩ የዜና ምንጮች ሲዘግቡት ቆይተዋል። የመከላከያ ሰራዊቱ የሰው ሀብት መምሪያ ኃላፊ ደግሞ ስማችን እየጠፋ ነው ይላሉ። ሌተናል ጀነራል ሀጫሉ ሸለመ እኛ የፖለቲካ ወገንተኝነት እንደሌለን እየታወቀ ስማችን ጠፍቷል ሲሉ ከሰሞኑ በጦላ ማሰልጠኛ ተገኝተው ባደረጉት ንግግር ላይ ተናግረዋል። ጀነራሉ ስማችንን አጠፋችሁ የሚሉ ለብልጽግና ሰዎች ወይም ለሌላ ኃይል ይሁን ግልጽ አላደረጉትም። ነገር ግን የሚላላኳቸው እናቱ ተመስገን ጥሩነህ ናቸው። ወታደር ብቻ ሳትሆኑ ካድሬም ናችሁ በማለት የተናገሩት ፊልድ ማርሻል ብርሃኑ ጁላም ከዚህ በፊት ሰራዊታቸውን እናንተ የምትዋጉት ለውጡን ለመከላከልና ብልጽግናን ለመጠበቅ ነው ሲሉ መግለጻቸው ይታወሳል። ማርሻል ብርሃኑ ጁላ እንደሚሉት የመከላከያ ሰራዊቱ ለውጡን የሚደግፈው በሁለት ምክንያቶች ነው። አንደኛው ለውጡ የህዝብ ስለሆነ፣ ሁለተኛው ደግሞ በማንም ጽንፈኛ ኢትዮጵያ መፍረስ ስለሌለባት ነው ሲሉ ይናገራሉ። እሳቸው የሚመሩትን የመከላከያ ሰራዊት የጦር አባላት የሰፈር ሚሊሻ አድርገው በየመንደሩ እንዲኳትኑ ካደረጓቸው በኋላ አርበኛ የምንላችሁ ለብልጽግና ከተዋደቃችሁ ነው ሲሉ በአደባባይ መናገራቸውም ይታወሳል። መከላከያ ሰራዊቱ የብልጽግና አገዛዝን የጦርነት ፕሮጀክቶች ተቀብሎ ባለፉት 7 ዓመታት የሀገሪቱ ወጣቶች ላይ እንዲዘምት እንዲገድልና እንዲያወድም ተደረገ እንጂ በጎረቤት ሀገራት የተወረሩትን የሀገሪቱን ግዛቶች ሲያስመልስ አልታየም። ሰራዊቱ የሀገሪቱን አርሶ አደሮች ላይ ሮኬትና ድሮኖችን ሲያዘንብ እንጂ በኢትዮጵያ ሉዓላዊነት ግዛቶች ላይ የተፈጸመ የድሮን ጥቃቶችን ሲመክት አሊያም አንዲት ጥይትን ሲተኩስ አልታየም። ከ2010 ዓ.ም ወዲህ ኢትዮጵያ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያጥለቀለቃት የግጭት ማዕበል አገር የማስተዳደር ብቃት ስለሌለው ወይንስ ደግሞ ሆን ብሎ የተቀነባበረ የፖለቲካ ስልት ነው ብለው የሚጠይቁ በርካቶች ናቸው። በጭፍጨፋና በማፈናቀል የታጀበው የኢትዮጵያውያን የህልውና ጥያቄ 7 ዓመታትን አስቆጥሯል። የፋኖ ታጣቂ ኃይሎች የፌዴራል መንግስቱ ወደ ስልጣን ከመጣበት ጊዜ ጀምሮ አንድም ጥይት ለብሔራዊ ጥቅም አልተኮሰም በማለት ይከሱታል። በሌላ በኩል ደግሞ የፌዴራል መንግስቱ የፋኖ ኃይሎችን የናጡት ነካሽ ባንዳ፣ ጽንፈኛና የውጭ ኃይሎች ተላላኪ ናቸው በማለት ክሱን ያቀርባል። የፋኖ ኃይሎች አመራሩ አስረስ ማረ ዳምጤ እንዳሉት የብልጽግናው ፕሬዝዳንት አብይ አህመድ ስልጣን ከያዘ ጊዜ ጀምሮ የኢትዮጵያ መከላከያ ሰራዊት በኢትዮጵያ ብሔራዊ አጀንዳ ላይ አንዲት ጥይት አልተኮሰም። ሁሉንም አቅሙን የተጠቀመው ኢትዮጵያውያን ላይ ነው። መከላከያ ሰራዊቱ ሚሊሻ ሆኖ በየመንደሩ ሲኳትን ሱዳንም ደቡብ ሱዳንም ኤርትራም ጅቡቲም ኢትዮጵያውያንን በመግደል መሬታቸውን በመቁረስ ያለ ከልካይ ያሻቸውን ያደረጉት ባለፉት 7 ዓመታት ውስጥ መሆኑ የማይካድ ሀቅ ነው። የፋኖ ታጣቂ ኃይሎች መንግስትን በዋናነት የሚከሱት የሀገር ሉዓላዊነትና ብሔራዊ ጥቅምን አሳልፎ ሰጥቷል በሚል ነው። የፋኖ ወታደራዊና ፖለቲካዊ አመራሮች የተለያዩ ሚዲያዎች ላይ በሰጧቸው መግለጫዎች የፌዴራል መንግስቱ የኢትዮጵያን ብሔራዊ ጥቅም ለተባበሩት አረብ ኤሚሬቶች አሳልፎ ሰጥቷል፣ ይህም ኢትዮጵያን ዋጋ ያስከፍላታል። ብልጽግና ለተቆረሰው የኢትዮጵያ መሬት አንድም ጥይት ሳይተኩስ ክልሉ ድሮን ማስወንጨፉን ተቃውመዋል። በተያያዘም የፋኖ ኃይሎች በተለያዩ ወቅቶች በሰጡት መግለጫዎች ላይ የፌዴራል
መንግስቱ የሀገር ውስጥ የፖለቲካ ተቀናቃኞችን ለማጥፋት እንጂ የሀገርን ዳር ድንበር ለማስከበርና የዜጎችን ደህንነት ለመጠበቅ ወታደራዊ እርምጃዎችን ወስዶ አያውቅም ሲሉ ይደመጣሉ። አራተኛው ንጉስ ወደ ስልጣን ከመጡበት ከየካቲት 2010 ዓ.ም ጀምሮ በኢትዮጵያ የተከሰቱ ግጭቶችና ጦርነቶች፣ ስደቶችና መፈናቀሎችን ላፍታ ስንመለከታቸው በእርግጥም የፋኖ ታጣቂዎች በኢትዮጵያ ፌዴራላዊ መንግስት ላይ የሚያቀርቧቸው ክሶች ግልጽ ሀቅ አላቸው። ፋኖ ቀዳሚው ክስ የአማራ ህዝብ የህልውና አደጋ ተጋርጦበታል የሚለው ክስ ነው። ፋኖ መንግስትን የሚከስበት ቀዳሚው ነጥብ መንግስት በኦሮሚያ ክልል በተለይም በወለጋና በቤኒሻንጉል ጉሙዝ ክልል በመተከል ዓመታት በአማራ ተወላጆች ላይ ለደረሰው ጭፍጨፋና መፈናቀል ተባባሪ ነው ወይንም መከላከል አልቻለም የሚል ነው። እርግጥ ይህ የአማራ ፋኖ ክስ በብዙ መልኩ ተጨባጭ መረጃና ማስረጃዎች አሉት። ዓለም አቀፍ የመብት ተሟጋች ድርጅት አምኒስቲ ኢንተርናሽናል እንዲሁም ሂዩማን ራይቶችና የኢትዮጵያ ሰብአዊ መብቶች ኮሚሽን በተደጋጋሚ ባወጣቸው ማስጠንቀቂያ አዘል ዘገባዎች ላይ ባለፉት 6 ዓመታት በሺዎች የሚቆጠሩ ንጹሃን በብሔር ማንነታቸው ብቻ ተገለዋል። በሚሊዮን የሚቆጠሩ ደግሞ ሀብትና ንብረቶቻቸውን ጥለው ተፈናቅለዋል። መንግስት ሽብርተኛ ሲል የፈረጀውን የኦሮሞ ነጻነት ሰራዊት ኦላን ተጠያቂ ቢያደርግም ፋኖ ግን መንግስት ውስጥ ያሉ ባለስልጣናት ጭፍጨፋውን ያመቻቻሉ ብሎ እንደሚያምን በተደጋጋሚ አስታውቋል። አገዛዝ የሀገር የማስተዳደሪያ ስርዓትና ተቋማትን እያፈረሰ የሀገር ጀነራሎችን የመንደር ሚሊሻና ካድሬ እያደረገ ቀጥሏል። ውድና የተከበራችሁ አድማጭ ተመልካቾቻችን ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም